SEO Social Science YouTube channel, your study guide. ሃይ ሰላም እንዴት ናችሁ? የኢትዮ ሶሻል ዩቲዩብ ቻናል ተመልካቾች እንደተለመደው ዛሬ ይዤላችሁ የመጣሁት ሂስትሪ ግሬድ 12 ዩኒት 3 ቀጣዩን ፓርት ነው። የዛሬ ርዕሳችን የሚሆነው የጣሊያን አምቢሽን ኦቨር ዘ ሬስት ኦፍ ኢትዮጵያ የሚል ይሆናል። ይህም ማለት የጣሊያን ፍላጎት ወይም የኮሎናይዜሽን አምቢሽን በተቀረው ኢትዮጵያ ክፍል ላይ የሚል ነው እና ባለፈው ክፍል ላይ እንደተመለከትነው ጣሊያኖች ኢትዮጵያን ክልል የሆነችውን ኤርትራን እንደወሰዱ አይተናል ወይም ተመልክተን ነበርና ሌላ ደግሞ ያየነው ስለ ውጫሌ ትሪቲ እና ስለ አርቲክል 3 ተመልክተን ነበር ማለት ነው። ዛሬ ደግሞ የምናየው ይሄንን ይሆናል ማለት ጣሊያን አምቢሽን ኦቨር ዘ ሬስት ኦፍ ኢትዮጵያ የሚለውን ማለት ነው። ወደ ትምህርታችን ስንገባ they used a calculated contradiction in the Amharic and Italian version of Article 70 of the Wuchale Treaty. The Amharic version of this article reads that Ethiopia can use the help of Italy in her diplomatic relation with other European powers. However, the text contained an obligatory commitment of Ethiopia to use the good office of Italy for her relation with Europe, and thereby it denied Ethiopian her sovereignty. እና ይሄ ማለት ጣሊያኖች ይባስ ብለው መላውን የኢትዮጵያን ክፍል ለመያዝ ዲፕሎማሲያዊ ዘመቻ ማካሄድ ጀመሩ። ለዚህ ምክንያት የሆናቸው የውጫሌው ስምምነት አንቀጽ 17 ነበር እና ይሄ በአማርኛውና በአማሪክ ቨርዥኑና በጣሊያን ያለው ቅጂ የተለያየ መሆን ነበር እና አማርኛው ወይም አማሪክ ቨርዥን የሚለው ኢትዮጵያ ከሌሎች የአውሮፓ ሀያላን ሀገራት ጋር ባላት ዲፕሎማሲያዊ ግንኙነት የጣሊያንን እርዳታ መጠቀም ትችላለች የሚል ነበር እና ይሁን እንጂ የጣሊያኑ ቅጂ የሚለው ኢትዮጵያ ከአውሮፓ ሀገራት ጋር ለሚኖራት ግንኙነት ኢትዮጵያ ለጣሊያን የግድ ማሳወቅ አለባት ወይም በሷ በኩል ማለፍ አለበት የሚል ነበር እና ይሄ ደግሞ የኢትዮጵያን ሉዓላዊነትም ያሳጣ ነበር እና በተጨማሪ ደግሞ ጣሊያን ከውጫሌ ትሪቲ በኋላ ምን አደረገች? ለአውሮፓውያን ሀገራቶች እሷ በኢትዮጵያ ላይ ገዢ እንደሆነች ተናገረች ማለት እና ሁሉም ሀገራት ተቀበሏት ከራሽያ ውጪ ማለት ነው እና ሌላም ይሄ አንቀጽ ሌላ የሚለው ደግሞ ጣሊያኖች የኢትዮጵያ በፕሮቴክቶሬት እንደሆነች ወይም ጣሊያን የኢትዮጵያ ጠባቂ እንደሆነች የሚያሳይ ነበር ማለት ነው። ይሄ አንቀጽ 17 Menelik learned of the Italian tricks when response to his letters, written directly without the knowledge of Italy, came from Britain and Germany. In this letter from Europe, he was advised to contact them only through his protectors. This led a major friction between Italy and Ethiopia. እና ይሄ ማለት አጼ ሚኒሊክ በዚህ ትሪቲ አንቶኖኒ እንዳጭበረበረው አወቀ እና ለተለያዩ የአውሮፓ ሀገራት ከጣሊያን ውጪ ደብዳቤ ጽፎ ነበር። ነገር ግን የአውሮፓ ሀገራት ምን መለሱ? ካንተ ጋር ምንም አይነት ግንኙነት ማድረግ አንችልም፣ በጣሊያን በኩል ካልሆነ ካንተ ጋር ምንም አይነት ግንኙነት ማድረግ አንችልም አሉት እና ይህም በኢትዮጵያና በጣሊያን መካከል ከፍተኛ አለመግባባት እንዲፈጠር አድርጓል ማለት ነው። Menelik wrote to King Umberto of Italy protesting against the Italian claim. He asked the Italian government to correct Article 70. Italy was not willing to correct it. እና ይሄ ማለት ደግሞ ሚኒሊክ የጣሊያንን ጥያቄ በመቃወም ለጣሊያኑ ንጉስ ኡምቤርቶ ደብዳቤ ጽፎ ነበር አንቀጽ 17ን እንዲያስተካክሉት ማለት ነው። ነገር ግን ጣሊያን ፈቃደኛ አልነበረችም ማለት ነው። In April 1891, he dispatched a circular letter to all European powers. He informed them about Italian diplomatic dishonesty and that he had no obligations to respect Italian protectorate right. እና ይሄ ማለት ደግሞ ምንም ምላሽ ሊሰጡት ስላልቻሉ ጣሊያኖች ለሚኒሊክ ማለት ነው እና ሚኒሊክ ምን አደረገ? ዋይድ የሆነ ዲፕሎማሲያዊ ካምፔጅ ማድረግ ጀመረ እና በአፕሪል 1891 ለሁሉም የአውሮፓውያን ሀገራት ሰርኩላር ሌተር ጻፈላቸውና ደብዳቤው ምን ይላል? ስለ ጣሊያን ዲፕሎማሲያዊ ታማኝነት የጎደለው ድርጊትና ኢትዮጵያ ነፃ የሆነች ሀገር እንደሆነች እና ጠባቂ እንደማያስፈልጋት በተጨማሪም የኢትዮጵያ ድንበር ወሰንንም
ገልጿል ማለት ነው። ከዛ አጼ ምኒልክ ለክርስቲያን ኢሮፒያን እርዳታ ጠየቀ። ነገር ግን ሊረዱት ፍቃደኛ ሊሆኑ አልቻሉም ማለት ነው። On its part, the Italian government followed the twins policy of persuasion and subversion in Ethiopia. The first refers to the Italians' unsuccessful effort to induce Menelik to agree to the Italian versions of Article 70. This effort was completely aborted when in February 1893, Menelik abrogated or cancelled the Treaty of Wuchali. እና ይሄ ማለት የጣሊያን መንግስት በበኩሉ የጣሊያን መንግስት በበኩሉ ኢትዮጵያን በራሱ ስር ለማስገባት ሁለት አይነት ፖሊሲዎችን መጠቀም ጀመረ። አንደኛው ፐርሱዌሽን ወይም ማሳመን፣ ፐርሱዌሽን ፖሊሲ የማሳመን እና ሌላኛው ደግሞ ሰቨርዥን የማፍረስ ፖሊሲ ይጠቀም ነበር ማለት ነው። እናም የመጀመሪያው የፐርሱዌሽን ፖሊሲ የሚለው ምን ነበር? አንቀጽ 17ን አንቀጽ 17ን የኢትዮጵያ መንግስት እንዲያምነው ወይም እንዲስማማ ማድረግ ነበር የመጀመሪያው ፐርሱዌሽን ፖሊሲ ማለት ነው። እና ይሄ ጥረት ወይም ይሄ ድርጊታቸው በፌብሩዋሪ 1893 ዓ.ም ሚኒሊክ የውጫሌ ውል ሊሰርዘው እና አጼ ሚኒሊክ የውጫሌን ውል ሰረዘው ማለት ነው። The first significant blow to the subversive plans of Italy came in June 1894 when Ras Mangasha and Ras Alula renewed their loyalty to Menelik. Even worse for the Italians, in December 1894, the Jasmash Bahata Hagos, their former collaborators and governor of Akalguza in Ertra, started a peasant rebellion against the Italian. This rebellion was suppressive, but it gives the spark to an armed resistance that followed against Italian colonialism. እናም ጣሊያን ሁለተኛውን ፖሊሲ ያከናወነችው በክልል መኳንንቶች በኩል በመግባት ነበር እና በዋናነት በሰሜን ኢትዮጵያ ውስጥ የተሳካ ነበር። ለምሳሌ በታህሳስ 1891 ዓ.ም በተደረገው የመረብ ኮንቬንሽን ጣሊያኖች በአፄ ዮሐንስ ሰክሰሰር ወይም ተተኪ በሆነው በራስ መንገሻ ዮሐንስ በኩል በመግባት የትግራይን መሳፍንት ለጊዜውም ቢሆን እንዲከዳ አድርገውታል ማለት ነው። ቢሆንም የጣሊያኖች የማፍረስ ተግባር ሙሉ በሙሉ ከሽፏል ማለት ነው። እናም ሌላ ደግሞ በጁን 1894 ራስ መንገሻና ራስ አሉላ ለአፄ ሚኒሊክ ያላቸውን ታማኝነት በማደሳቸው ምክንያት የጣሊያን ሁለተኛው ፖሊሲ ወይም ፕላን ይሄ ሰፐርሲቭ ፕላናቸው ጉዳት ሊደርስባቸው ይችላል ማለት ነው። በሱ ፕላናቸው ማለት ነው። የባስ ብሎም በታህሳስ 1894 በደጃዝማች ባህታ ሀጎስ የቀድሞው ተባባሪያቸውና የኤርትራ የአካል ጉዛይ ገቨርንመንት የሆነው በጣሊያን ላይ የገበሬዎች አመጽ ጀመሩ ማለት ነው። ይህም አመጽ ሰፕረስድ ሆኖ ነበር ወይም የታፈነ ነበር። ቢሆንም የጣሊያንን ኮሎኒያሊዝም ለመቃወም ለተነሳው የአርምድ ሬዚስታንስ ወይም የትጥቅ ተቃውሞ ደስታ ፈጥሮ ነበር ማለት ነው። ራስ መንገሻ and ራስ አሉላ crossed the Merab rivers and fought the Italian at Kwatit and Sanafi early in 1895. As a revenge, the Italian army invaded the whole of Tigray. In September 1895, Italy openly began to use military means to realize the dreams of becoming a colonial master over Ethiopia. ይህ ማለት ራስ መንገሻና ራስ አሉላ የመረብን ወንዝ ተሻግረው በ1895 መጀመሪያ ላይ በቋጢትና ሰንአፊ ከጣሊያን ጋር ተዋጉ። ከዛ ጣሊያኖች እንደ መልስ ምት ወይም መበቀል ፈለጉ። ከዛ በመስከረም 1895 መላውን ትግራይ ወረሩ። ከዛ ጣሊያኖች ኢትዮጵያን ቀኝ የመግዛት ፍላጎታቸውን ለማሳካት ወታደራዊ ዘዴዎችን መጠቀም ጀመሩ ማለት ነው። እና ሌላኛው ደግሞ በኢትዮጵያ በኩል ጦርነት አይቀሬ እንደሆነ ከወዲሁ ግልጽ ሆኖ ነበር። እና አፄ ሚኒሊክ ከጣሊያን ጋር የመጨረሻውን ፍልሚያ ለማድረግ መዘጋጀት ጀመሩ። ከዛ ወደ በለጸጉት የደቡብ ክልሎች መስፋፋት ቀጠሉ። ሌላ ደግሞ አፄ ሚኒሊክ በዓለም አቀፍ ደረጃ የጦር መሳሪያዎችን በተለይም ከፈረንሳይና ከሩሲያ ለማስመጣት አጋሮችን
ለማሸነፍ የተቻላቸውን አድርገዋል ማለት ነው። On 17 September 1895, Menelik issued a mobilization order in which he started the Italian unlawful invasion of his country. He got a positive response from his people, which enabled him to lead an army of about 100,000, recruited from all classes, ethnic groups, and regions, including the newly conquered area of southwest and southeast. እና ይሄ ማለት እንደ አውሮፓውያን አቆጣጠር መስከረም 17 ቀን 1895 አጼ ምኒልክ የቅስቀሳ ትእዛዝ አወጡ። ከዛ ጣሊያን ሀገራቸውን በህገወጥ በሆነ መልኩ እንደወረረች ገለጹ። ከዛ ከሁሉም ብሔረሰቦችና ክልሎች እንዲሁም አዲስ የተቆጣጠራቸውን ደቡብ ምዕራብና ደቡብ ምስራቅ አካባቢዎች ጨምሮ ወደ 100,000 የሚጠጉ ጦር ለመምራት ፖዚቲቭ ሪስፖንስ ከህዝቡ አግኝተዋል ማለት እና ሌላው ደግሞ የጣሊያን ጻፊ ሆነው ማንነቱ እዚህ መጽሐፍ ላይ አልተገለጸም፣ ግን እሱ ሰውዬ አጼ ምኒልክ የቅስቀሳ አዋጅ ሲያውጁ ወታደሮች፣ ገበሬዎች፣ ወጣቶች፣ አዛውንቶች፣ ወንዶች እና ሴቶች አዎንታዊ ምላሽ መስጠታቸውንና መላው ህዝቡ ለጦርነቱ እንደተንቀሳቀሰም ጽፈዋል ማለት ነው እና ሌላው ደግሞ በወቅቱ የነበሩት ኤጲስቆጶስ እና ቀሳውስት ራሳቸው ከሰራዊቱ ጋር ወደ ጦር ሜዳው ሄደው ነበር። Empress Taitu has started preparation for war since long ago. She had gathered women and prepared food, drink, utensils, traditional medicines, bandage, etc. እና እቴጌ ጣይቱ ከጥንት ጀምሮ ለጦርነቱ ዝግጅት ማድረግ ጀምራ ነበር። እናም በቤተ መንግስት ውስጥ ሴቶችን ሰብስባ ምግብ፣ መጠጥ፣ ዕቃ፣ የባህል መድኃኒት፣ የቁስል ማሰሪያዎችን ወዘተ አዘጋጅታለች ማለት ነው። በተጨማሪም ለሰራዊቱ ምግብ እንዲያቀርቡ ከወዲሁ ለሰሜን ኢትዮጵያ አገልጋዮቿ መልእክትም ልካ ነበር ማለት ነው። ሌላው ደግሞ 5,000 ወታደሮችን በእሷ አዛዥነት አሰባስባ ባሏን ተከትላ አጼ ምኒልክን ማለት ነው ወደ ዘመቻው ሄዳለች ማለት ነው። እናም ሌላው ደግሞ ወደ ዘመቻው ወይም በጠቅላላው ወደ አድዋ የሄዱ ኢትዮጵያውያን ሴት በትክክል አይታወቅም። ነገር ግን አንድ ፈረንሳዊ ጻፊ 1200 ያህል ሴቶች እንደነበሩ ዘግበዋል ማለት ነው። እነዚህም ሴቶች ለተጋዮች የሞራል ድጋፍ ከማድረግ ባለፈ የተለያዩ አስተዋጽኦች ነበራቸው። እንደ የቆሰለ ቁስል በማስታመም ለታጋዮች ምግብና መጠጥ በማቅረብ መንገድ በመጥረግ ካምፖችን በመጠበቅ ያገለግሉ ነበር ማለት ነው እነዚህ ሴቶች።